ከመለኮቱ ባህሪ በጸጋ ተካፋዮች ሆነናል። እኛ እኮ ትንንሽ እግዚአብሔሮች እንባላለን። ለምን? ቴዎሲስ ነው፣ እናድጋለን። እያደገ ነው የሚሄደው ሰው እያደገ ከፍ እያለ ነው የሚሄደው። የቅድስና ማዕረግ ሆነ ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቦና ይልና መጨረሻ ላይ ከዊነ እሳት ባስልዮስ ዘቂሳርያ ያደረሱበት የቅድስና ማዕረግ እሳት መሆን። እስጢፋኖስ እኮ በምድር ላይ ሆኖ በድንጋይ እየተደበደቡ ሥላሴን ለዚህ እኮ ነው በንጹሃን ብፁዓን ናቸው እግዚአብሔርን ያዩታልና እያደጉ መሄድ አለ። የእመቤታችን የመጨረሻ የቅድስና ጥግ ስለሆነ የአምላክነት የጸጋ አምላክነት ለእመቤታችን አጀንዳ ሆኖ ቢያንስ እንጂ ቢበዛ አይበዛባትም። ወገኖች የሰማችሁ አይደል? ሰዎች እንግዲህ ያሉትን ነገር እንግዲህ ከየት ቤተክርስቲያን እንደሆኑ ግልጽ ነው። ባለባበሳቸው በንግግራቸው እናውቃቸዋለን። እንግዲህ ያሉት ነገር እጅግ በጣም ከባድ ነው። ምንፍቅና ማለት እንግዲህ ይሄ ነው። መናፍቅ ማለት ለአንድ ድርጅት የሚሰጥ ሳይሆን ማንኛውም ከመጽሐፍ ቅዱስ ውጭ የሚያስተምር ሰው መዳንን በተመለከተ፣ እግዚአብሔርን በተመለከተ፣ የሰው ልጅን በተመለከተ ከመጽሐፍ ቅዱስ ሐሳብ ቀንሶ ወይም ደግሞ ጨምሮ የሚያስተምር መናፍቅ ማለት እሱ ነው። ስለዚህ ብዙ ጊዜ ስለሌለን በዚህ ቲክቶክ ላይ ሐሳቡ እሳቸው ምንድን ያሉት እኛ ወደ እግዚአብሔርነት እናድጋለን፣ ትናንሽ እግዚአብሔር ወደ መሆን ቴዎሲስ ዲአፌክሽንስ ብሎ ይጠሩታል። ምንድነው ይሄ? ዋናው ማዕከላዊ የሆነ የኢስተርን ኦርቶዶክስ ክርስቲያኖች የሚያስተምሩት ቴዎሎጂ ነው። ላይፍ ሎንግ ፕሮሰስ ነው። ቀስ በቀስ አማኞች ሞር ላይክ ጋድ እግዚአብሔር ወደ መምሰል ዩኒየን ዊዝ ጋድ። በምንድን ነው ዩኒየን የሚፈጥሩት? በመንፈስ ቅዱስ ኃይል እየተቀደሱ ከዛ በኋላ እግዚአብሔር ወደ መምሰል የሚያድጉበት ወይ ደግሞ የሚለወጡበት ፕሮሰስ እንደሆነ ያስቀምጣሉ። ስለዚህ አልቲሜት ጎሉ ምንድን ነው? ሰው መጨረሻው እግዚአብሔር ወደ መሆን፣ ወደ ምን? ትናንሽ እግዚአብሔር ወደ መሆን ማለት ነው። እና ይሄ በእርግጥ በግልጽ ይሄ ቴዎሲስ የሚለው የሰው ልጅ ይሄ መለኮት የመሆን ወይም ደግሞ ኢሴንስ እግዚአብሔር ወደ መሆን እግዚአብሔርን ባህሪ ተቀብሎ ሙሉ በሙሉ እግዚአብሔር ይሆናል የሚል ሐሳብን ባያስቀምጥ ፍልስፍናው፣ ነገር ግን ቀስ በቀስ ወደ እግዚአብሔርነት ወደ መለወጥ ትናንሽ እግዚአብሔር ወደ መሆን ይሄንን ወደዛ እንሄዳለን ብሎ ያስተምራሉ። ይሄም በእግዚአብሔር ጸጋ በእግዚአብሔር ኃይል የሚሆን ሐሳብ ነው ብሎ ያስቀምጣሉ። ምንም ይሁን ምንም መጽሐፍ ቅዱስ ላይ አንድ እግዚአብሔር ብቻ እንዳለ መጽሐፍ ቅዱስ ይናገራል። አብ፣ ወልድ፣ መንፈስ ቅዱስ። ሌላ የለም። ትልቅ እግዚአብሔር፣ ትንሽ እግዚአብሔር የለም። ስለዚህ በሐሳብ ደረጃ ትናንሽ እግዚአብሔር ሊትል ጋድስ እንሆናለን ብሎ ማስቀመጡ ራሱ መናገሩ ራሱ በሐሳብ ደረጃ ትክክል አይደለም። ለምን? አንድ እግዚአብሔር አለ። ትልቅ እግዚአብሔር፣ ትንሽ እግዚአብሔር የሚባል ነገር የለም። ስለዚህ ይሄ ፈጽሞ እጅግ በጣም አደገኛ ነው። ስለዚህ ሌላ ምንድነው የሚሉት? በዚህ ሐሳባቸውን እንኳን ውስጥ ባይገልጹ የእነዚህ ሰዎች ትምህርት ምንድን ነው? ልክ ጌታ ኢየሱስ ክርስቶስ እግዚአብሔር ሆኖ የሰውን ስጋ እንደነሳ ዩኒየን እንዳደረገ ህብረት እንዳደረገ እንደተዋህደ እንዲሁም ደግሞ እኛ ሰዎች በመንፈስ ቅዱስ ኃይል ወደ እግዚአብሔርነት ማደግና ዩኒየን ማድረግ እንችላለን ብሎ ያስተምራል። which is completely against the truth። ጌታ ኢየሱስ ክርስቶስ መጀመሪያም ቢሆን እግዚአብሔር ነው። እግዚአብሔር ለመሆን አይደለም የመጣው። እግዚአብሔር የሆነው የሰውን ስጋ ለበሰ። እኛ በባህሪያችን ኮራፕትድ የሆን ፍጹም ያልሆን ሰዎች እንዴት የእግዚአብሔርን ባህሪ የእግዚአብሔርን መለኮት መቀበል እንችላለን? እንዴት እግዚአብሔር መሆን እንችላለን? ለምሳሌ የሚያስቀምጡት ሐሳብ ሁለተኛ ጴጥሮስ 1:4 ላይ የመለኮቱ ተካፋይ። የመለኮቱ ተካፋይ ማለት ወገኖቼ እግዚአብሔርነቱን አይደለም ባህሪውን ነው፣ ሞራሉን ነው።
ኦንቶሎጂካሊ አይደለም። እግዚአብሔርን ባህሪ፣ ሞራል፣ ቅድስናውን፣ ፍቅሩን እሱን እንድንካፈል ነው። ሰውማ ሰው ነው። አድገን እግዚአብሔር አንሆንም። ወደ ፍጹም ሙላቱ ወደ ፍጹም ክርስቶስ ኢየሱስን ወደ መምሰል መምጣት ማለት እግዚአብሔር መሆን ማለት አይደለም። ከዚህ ምድራዊ ኃጢአት ይሄ ሟች የሆነው ስጋችን በማይሞተው ስጋ መቀየር ማለት እግዚአብሔር መሆን ማለት አይደለም። ፈጽሞ እንደ መላእክት ሆነን እግዚአብሔርን እያመለክን ለእግዚአብሔር እየተገዛን መኖር። መላእክቶች ሄዶ እግዚአብሔር አይሆንም። ስለዚህ በጣም አደገኛ ነው። እነዚህ ቴዎሲስ የሚለው 3 ደረጃዎች ያስቀምጣሉ። ለማደግ ፍጹም ወደሆነው ወደዚህ ወደ እግዚአብሔር ወደ መሆን ለማደግ ፒሪፊኬሽን ወደ መቀደስ ወደ መንጻት፣ ይሄ የመጀመሪያው ደረጃ እና በዚህ ውስጥ ምንድነው አእምሮአችን፣ ስጋችን፣ ነፍሳችን ከኃጢአት ምን ትሆናለች? እየነጻች እየተቀደስን በንስሐ በጸሎት በጾምና በጸሎት ድል ነሺ በሆነ ህይወት መኖር ውስጥ ማደግ ፕሮሰስ ማለት ነው። which is good ይታይ መቀደስ፣ መንጻት፣ በጾምና በጸሎት በእግዚአብሔር ፊት መመላለስ ይሄ ጥሩ ነው። ነገር ግን ይሄ ወደ እግዚአብሔርነት አያሳድግም። በእግዚአብሔር ፊት ለመገኘት የእግዚአብሔርን ጸጋ ለመቀበል በመንፈስ ቅዱስ ለመባረክ ይጠቅማል። እግዚአብሔር ግን አትሆንም፣ ሊትል ጋድ አትሆንም። ሌላ ምንድን ነው የሚሉት? ኢሉሚኔሽን ይሉታል። እግዚአብሔር በዚህ ፕሮሰስ ውስጥ አይናችንን ሲያበራ፣ ይሄ ስፒሪቹዋል ኢንሳይት መንፈሳዊ አይኖቻችን ሲበሩ ምስጢራዊ የሆነ የእግዚአብሔርን ነገር መረዳት እንጀምራለን። ይሄ ዲቫይን የሆነ ግሎሪ መለኮታዊ የሆነ የእግዚአብሔርን ክብር የማወቅ የመረዳት ውስጥ እንገባለን። በዚህ ውስጥ ስንገባ ወደ ትናንሽ እግዚአብሔሮች እያደግን እንመጣለን። ፍጹም ወደ መሆን እንመጣለን። ይሄ ሁለተኛው ስቴጅ ነው። ከዛ ደግሞ ምንድን ነው የሚሉት? ዩኒየን ማድረግ። ይሄ ዩኒየን ማድረግ ከእግዚአብሔር ጋር ዩኒየን ማድረግ አንድ መሆን የፋይናል ስቴጅ ነው። አልቲሜት ጎሉ ነው። ይሄ ምንድን ነው? ፐርፌክት ዩኒየን ዊዝ ጋድ ከእግዚአብሔር ጋር ፍጹም የሆነ አንድነት፣ ፍጹም የሆነ አንድነት በመንፈስ ቅዱስ መሞላት ብቻ አይደለም፣ ሙሉ በሙሉ ወደ ክርስቶስ ኢየሱስ መልክ መቀየር ነው። ይሄ የሚሆነው መቼ ነው? ሙሉ በሙሉ ወደ ክርስቶስ ኢየሱስ መልክ የምንቀየረው ጌታ ኢየሱስ ክርስቶስ ሲመጣ ነቶ ሲወስደን፣ ይሄ በስባሽ የሆነ ስጋው በማይበሰበሰው ስጋ ለብሶ ሲነሳ፣ በመጨረሻው ዘመን ክርስቶስ ኢየሱስ አዳኛችንን ፊት ለፊት ስናየው ያ ነው የሚሆነው። ያ ቢሆንም ደግሞ ምንድነው እግዚአብሔር ወደ መሆን ሳይሆን እግዚአብሔር መጀመሪያ ወደ ፈጠረልን ክብር ውስጥ ገብተን ፊት ለፊት እግዚአብሔርን እያየን እግዚአብሔርን እንድናመልከው እንድናከብረው ከዚህ ከኃጢአት ህይወት ወጥተን ከዚህ በስባሽ ከሆነው ምድር ወጥተን ሀሳብ ወጥተን ፍጹም ወደ ሆነው ህይወት ገብተን እግዚአብሔርን እንድናመልክ ነው እንጂ በዚህ ምድር ላይ እኛ ትናንሽ እግዚአብሔሮች ሆነን በዚህ ምድር ላይ እንድንገዛ አይደለም የእግዚአብሔር ሀሳብ። የመጨረሻ የእግዚአብሔር አልቲሜት ጎሉ ወደ ክርስቶስ ኢየሱስ ወደ መምሰል ነው። ክርስቶስ ኢየሱስን መምሰል ማለት ደግሞ ወገኖቼ በዚህ ምድር ላይ ስንኖር በዛ ደረጃ ላይ መድረስ አንችልም። ፍጹም መሆን አንችልም። ለምን? የለበስነው ስጋ ስለሆነ ደካማ ስጋ ለብሰናል። በኃጢአት የተበከለ ዓለም ውስጥ ያለ ነው። ምንም ይሁን ምንም ፍጹም መሆን አንችልም። ፍጹም የምንሆነው በመጨረሻው ዘመን ክርስቶስ ኢየሱስ ሲመጣ፣ ክርስቶስ ኢየሱስ ለዚህ ዓለም ነገር በቃ ሲል ይሄ ሟች የሆነው ስጋ ወደ ማይሞተውን ስጋ ለብሶ ሲነሳ መጨረሻው ዓለም ሲሆን ያኔ ፍጹም ወደ ሆነ ክርስቶስ መምሰል እንገባለን። ስለዚህ ወገኖቼ ትናንሽ እግዚአብሔሮች የሚለው ትምህርት በጣም አደገኛ ስለሆነ
በጣም ልትጠነቀቁ ይገባል። ይሄ ትምህርት በጣም አደገኛ ነው። እኛ አድገን አድገን ሰው ነው የምንለው፣ ሌላ ነገር አይሆንም። እግዚአብሔር ሁልጊዜ ትልቅ ነው፣ ኃያል ነው። እሱ ዘላለማዊ ነው። ሰው ደግሞ ፍጡር ነው። ነገር ግን እግዚአብሔር የእሱን ሞራል የሆነው ነገር እንድንወስድ እንድንላበስ እግዚአብሔር ሰጥቶናል። እግዚአብሔር ፍቅር ነው። እግዚአብሔር ቅዱስ ነው። እኛም ቅዱሳን እንድንሆን እግዚአብሔር ይፈልጋል። ከዚህ ውጪ ትናንሽ እግዚአብሔር የሚባል ነገር የለም። እግዚአብሔር